የተከበራችሁ አድማጮቻችን ከሐራምቤ ሬዲዮ 98.7 የካቲት 5 2018 የሰዓቱን ዜና ይዘን ቀርበናል። ዜናዎቻችንን ጨምሮ የተለያዩ ዕለታዊ ዝግጅቶቻችንን በዌብሳይታችን www.radioharambe.com በኩል በቀጥታ ስርጭት እንድትከታተሉ እየጋበዝኩ ለሰዓቱ ልንነግራችሁ ከመረጥንላችሁ ዜናዎች መካከል ዋና ዋናዎቹን እናስቀድም። ኢትዮጵያ በሙስና ከ182 ሀገራት በ96ኛ ደረጃ ላይ ስለመቀመጧ፣ የዘንድሮ ሀገር አቀፍ ምርጫ ተቀዛቅዟል ስለመባሉ፣ የኢቢኤስ ቴሌቪዥን መስራች አቶ አማን ፍስሐጽዮን ከዚህ ዓለም በሞት ስለመለየታቸው፣ ደቡብ አፍሪካ በ2025 በግብርና ወጪ ንግድ ሪካርድ ስለማስመዝገቧ፣ ፓርላማው በሀገሪቱ የሚገኙ የፖለቲካ ፓርቲዎች የሚታገዱበትን ሕግ ስለማጽደቁ ከአፍሪካ፣ ሴኔቱ ፕሬዝዳንት ትራምፕ ላይ ተጨማሪ የማረጋገጫ ፋይሎችን በማጣራት ላይ እንደሚገኝ ስለመገለጹ ከዓለም አቀፍ። አድማጮች እነዚህንና ሌሎች ከሀገር ቤት ከአህጉርና ከዓለም አቀፍ የተውጣጡ ዜናዎችን የሀገር ቤቱን በማስቀደም ትንሳኤ አበበ አስደምጣቸዋለሁ። የተመድ የሰብአዊ መብቶች ከፍተኛ ኮሚሽነር በሰሜን ኢትዮጵያ ዳግም እያገረሸ ያለው ግጭት አዲስ ቀውስ እንዳይፈጠር አሳሰቡ። የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ቮልከር ተርክ በኢትዮጵያ ትግራይ ክልል ዳግም እያገረሸ ያለው ከባድ ውጊያ ለተጨማሪ ሰብአዊ ቀውስ መንስኤ ሊሆን እንደሚችል በማሳሰብ ተፋላሚ ወገኖች በአስቸኳይ ከግጭት እንዲቆጠቡ አሳስበዋል። በኢትዮጵያ መከላከያ ሰራዊትና በትግራይ የጸጥታ ኃይሎች መካከል በተለይም በአማራ ክልል አዋሳኝ አካባቢዎች ድሮኖችንና ከባድ መሳሪያዎችን ጭምር ያሳተፈ ውጊያ መቀስቀሱ ሁኔታውን እጅግ አሳሳቢ እንዳደረገው ከፍተኛ ኮሚሽነሩ ገልጸዋል። ግጭቱ ከ2012 እስከ 2015 በነበረው ጦርነት ክፉኛ የተጎዳውን የክልሉን ሕዝብ ለከፋ የሰብአዊ መብት ጥሰትና መፈናቀል ሊዳርግ እንደሚችል ቮልከር ቱርክ አስጠንቅቀዋል። ከፍተኛ ኮሚሽነሩ አክለውን በግጭቱ ሳቢያ ሲቪሎች ከተቃራኒ ወገን ጋር ግንኙነት አላቸው በሚል ጥርጣሬ ለእስራት እየተዳረጉ መሆኑን ጠቅሰው ድርጊቱ በአስቸኳይ እንዲቆም አሳስበዋል። የዘንድሮ ሀገር አቀፍ ምርጫ ተቀዛቅዟል ተባለ። የዘንድሮ ሀገር አቀፍ ምርጫ ቅድመ ዝግጅትና እንቅስቃሴ ካለፉት ጊዜያት ጋር ሲነጻጸር መቀዛቀዝ እንደሚታይበት አንድ የተፎካካሪ ፓርቲ ተወካይ ለሐራምቤ ገልጸዋል። የገዢው ብልጽግና ፓርቲ አባል የሆኑ ግለሰብ ደግሞ ተቀዛቅዟል ለማለት የሚያስደፍር ሰዓት ላይ አይደለንም ብለዋል። አድማጮች የዚህን ዜና ዝርዝር ከሀገር ቤት ከአፍሪካና የዓለም አቀፍ ዜናዎቻችን እንዳበቁ የምታደምጡት ይሆናል። ኢትዮጵያ በሙስና ከ182 ሀገራት በ96ኛ ደረጃ ላይ ተቀመጠች። ኢትዮጵያ ዓለም አቀፉ ትራንስፓረንሲ ኢንተርናሽናል ባወጣው የአውሮፓውያኑ 2025 የሙስና ደረጃ ከ182 ሀገራት 96ኛ ደረጃን ሰጥቷታል። ተቋሙ በመንግስት ተቋማት ላይ በሚታይ የሙስና ደረጃ ከ100 ከያዘው ነጥብ ለኢትዮጵያ የሰጣት 38 ነጥብ ነው። በሪፖርቱ ከተካተቱት 49 የአፍሪካ ሀገራት ከአውሮፓውያኑ 2012 ጀምሮ አብዛኞቹ ደረጃቸው እያሽቆለቆለ የሄደ ሲሆን 7ቱ ብቻ ደረጃቸውን ማሻሻል መቻላቸውን ሪፖርቱ ጠቅሷል። በተጠቀሰው ዓመት ከ49 የአፍሪካ ሀገራት ከ50 በላይ ነጥብ ያገኙት 4 ሀገራት ብቻ ናቸውም ተብሏል። ሶማሊያና ደቡብ ሱዳን ዝቅተኛውን 9ኛ ደረጃ ሲያገኙ ኤርትራ 13ኛ እንዲሁም ሱዳን 14ኛ ደረጃን ይዘዋል። ተቋሙ በአፍሪካ የጸረ ሙስና ጥረቶች ደካማ መሆናቸውን፣ የሲቪክ ምህዳር መጥበቡንና የዜጎች ፍትህ የማግኘት እድል የተዛባ መሆኑን በሪፖርቱ ገልጿል። የኢቢኤስ ቴሌቪዥን መስራች አቶ አማን ፍስሐጽዮን ከዚህ ዓለም በሞት ተለዩ። የኢቢኤስ ቴሌቪዥን ዋና ስራ አስፈጻሚና መስራች የነበሩት አቶ አማን ፍስሐጽዮን ባደረባቸው ሕመም በሕክምና ሲረዱ ቆይተው ትናንት የካቲት 4 ቀን 2018 ቀን ከዚህ ዓለም በሞት ተለይተዋል። የኢቢኤስ ቴሌቪዥን ባወጣው መግለጫው ለኢትዮጵያ ሚዲያ እድገትና ለኢቢኤስ ስኬት የማይተካ ሚና የተጫወቱትን ብርቱ ሰው በማጣታችን ታላቅ ሐዘን ተሰምቶናል ሲል ገልጿል። አቶ አማን በ2000 ዓመተ ምህረት በዩናይትድ ስቴትስ ሲልቨር ስፕሪንግ ሜሪላንድ ውስጥ ኢቢኤስን በመመስረት የኢትዮጵያ ባህልና እሴት ለዓለም በማስተዋወቅ ረገድ ትልቅ ስራ መስራታቸውን ጣቢያው በመግለጫው አስታውሷል። በኢትዮጵያ ሚዲያ አብዮት ደማቅ አሻራ በማሳረፍ በኢትዮጵያ የግል ሳተላይት ቴሌቪዥን ስርጭት እንዲስፋፋና ጥራት ያላቸው መዝናኛዎች ለተመልካች እንዲቀርቡ በማድረግ ግንባር ቀደም ተጠቃሽ እንደነበሩም ተወስቷል። አቶ አማን የኢቢኤስ ቲቪ ዋና ስራ አስፈጻሚ በመሆን ከ15 ዓመታት በላይ ያገለገሉ ሲሆን በሚዲያ አመራር በኢትዮጵያ አሜሪካ የንግድ ምክር ቤት የላቀ የንግድ ሽልማት አግኝተዋል። አቶ አማን ከዲያስፖራ ማህበረሰብ ተነስተው በሀገር ውስጥ በሺዎች ለሚቆጠሩ ወጣቶች የስራ ዕድል የፈጠሩና የሚዲያ ባለሙያዎችን ያፈሩ ስራ ፈጣሪ የሚዲያና የንግድ ሰው ነበሩ። የአቶ አማንን ህልፈት አስመልክቶ በማህበራዊ ትስስር ገጾቻቸው በኩል ሀዘናቸውን የገለጹት ጠቅላይ ሚኒስትር አብይ አህመድ አማን ለኢትዮጵያ የግል ሚዲያ እድገት ወሳኝ ሚና ከነበራቸው አንዱ ነው። ኢትዮጵያ በአስቸጋሪ ሁኔታዎች ውስጥ
ውስጥ ባለፈችበት ጊዜ ሁሉ የሚጠበቅበትን አድርገዋል ብሏል። ጣቢያችን ሀራምቤ በአቶ አማን ፍስሐ ጽዮን ህልፈት የተሰማውን ጥልቅ ሐዘን እየገለጸ ለቤተሰቦቻቸው፣ ለወዳጅ ዘመዶቻቸውና ለቤት ሰራተኞች በሙሉ መጽናናትን ይመኛል። አድማጮቻችን ዜናዎቹን እያደመጣችሁ የምትገኙት ከሀራምቤ ሬዲዮ 98.7 ነው። አሁን ደግሞ ከአህጉራችን አፍሪካ ወደ ያዝናቸው ዜናዎች እናልፋለን። ደቡብ አፍሪካ በ2025 በግብርና ወጪ ንግድ ሪካርድ አስመዘገበች። ደቡብ አፍሪካ በ2025 $15.1 ቢሊዮን የሚያወጡ የግብርና ምርቶችን ወደ ውጭ በመላክ ከቀደመው ዓመት በ10 በመቶ የተሻለ ውጤት እንዳስመዘገበች የደቡብ አፍሪካ የግብርናና ቢዝነስ ምክር ቤት ዋና የምጣኔ ሀብት ባለሙያ ዋንዲሌ ሲሂልቦ አስታውቀዋል። አሜሪካ በዓመቱ አጋማሽ በተወሰኑ የደቡብ አፍሪካ ምርቶች ላይ እስከ 30 በመቶ የሚደርስ የታሪፍ ጭማሪ ብታደርግም ይህ እድገት መመዝገቡን ባለሙያው አንስተዋል። የምጣኔ ሀብት ባለሙያው በዓመቱ መጨረሻ ሩብ ዓመት ወደ አሜሪካ የሚላኩ ምርቶች በ39 በመቶ በመቀነሳቸው የሀገሪቱን የሎሚ ፍራፍሬና የወይን ጠጅ ምርቶች ላይ ተግዳሮት ቢያሳድርም ደቡብ አፍሪካ የገበያ አማራጮቿን በማስፋት ምላሽ ሰጥታለች ብሏል። ከቻይና ጋር የተደረገው አዲስ ስምምነት ለፍራፍሬ ምርቶቿ የገበያ እድል የፈጠረ ሲሆን ወደ ሌሎች የአፍሪካ ሀገራት የሚላኩ ምርቶችን በከፍተኛ ሁኔታ ጨምረዋል። ፓርላማው በሀገሪቱ የሚገኙ የፖለቲካ ፓርቲዎች የሚታገዱበትን ሕግ አጸደቀ። የቡርኪና ፋሶ ፓርላማ በሀገሪቱ የሚገኙ ሁሉንም ፖለቲካዊ ፓርቲዎችን የሚያሳግድ ሕግ ማጽደቁን አፍሪካ ኒውስ ዘግቧል። ታዛቢዎች ይህን እርምጃ ኢብራሂም ትራኦሬ ወታደራዊ መንግስት ስልጣኑን ለማጠናከር የወሰደ ነው በማለት ተችተውታል። ምንም ተቃውሞ ከሕግ አውጪዎች አልገጠመውም የተባለለት ሕጉ ፖለቲካዊ ፓርቲዎችን የሚመለከተው ድንጋጌ እንዲሁም የፖለቲካ ፓርቲዎችን በገንዘብ የመደገፍ የምርጫ ቅስቀሳዎችን የሚፈቅደውንና የፖለቲካ ተቃዋሚዎች ሁኔታ የሚመለከተውን ሕግጋት ሽሯል ተብሏል። ወታደራዊ መንግስት ስልጣን ከያዘበት ከፈረንጆቹ 2022 ጀምሮ የፖለቲካ ፓርቲዎች እንቅስቃሴ በቡርኪና ፋሶ ታግዶ ቆይቷል። የቡርኪና ፋሶ መንግስት በዲሞክራሲያዊ መብቶች እየፈጸመ ያለውን ሁሉንም አይነት አፈና እንዲያቆምና በሀገሪቱ የሚገኙ ሁሉም ፖለቲካዊ ፓርቲዎች የሚያግደውን ሕግ እንዳያጸድቅ የተባበሩት መንግስታት የሰብአዊ መብት ኮሚሽን ባለፈው ሳምንት ጥሪ ቢያቀርብም ሕጉ ግን ከመጽደቅ አላገደውም። ባለፈው ዓመት የቡርኪና ፋሶ ባለስልጣናት የመደራጀት ነጻነትን የሚገድብ አዲስ ሕግ ማውጣታቸው ይታወሳል። ወደ ዓለም አቀፍ ዜና ስናልፍ ሴኔቱ ፕሬዝዳንት ዶናልድ ትራምፕ ላይ ተጨማሪ የማረጋገጫ ፋይሎችን በማጣራት ላይ ይገኛል ተባለ። በአነጋጋሪ ንግግርና ድርጊታቸው የሚታወቁት 47ኛው የአሜሪካ ፕሬዝዳንት ዶናልድ ትራምፕ እየቀረበባቸው ያለው ክስ ተባብሶ ቀጥሏል። ይህን ተከትሎም ከባድ ፍጥጫን እያስተናገደ የሚገኘው ሴኔቱ በፕሬዝዳንቱ ላይ ተጨማሪ የማረጋገጫ ፋይሎችን እያጣራ እንደሚገኝ ሲኤንኤን ዘግቧል። ከዚህ ቀደም ጄፍሪ ኤፕስቲን የተባለው ግለሰብ የትራምፕን ጨምሮ የበርካታ ታዋቂ ሰዎችን ገመና ይፋ ማድረጉን ተከትሎ ከባድ ውዝግብ ተነስቶ እንደነበር ይታወሳል። ሴኔቱ በአሁኑ ወቅት ከዲሞክራቶችና ከፕሬዝዳንቱ ተቃዋሚዎች የተሰነዘሩ የሚገኙትን ክሶች ተከትሎ በፕሬዝዳንቱ ላይ ተጨማሪ መሰል ፋይሎችን በማጣራት ላይ ይገኛል። ሴኔቱ ከፕሬዝዳንቱ ጋር ተያይዞ እየተካረረ የመጣውን ፖለቲካ ግጭት ለማርገብ በሕግና ፍትህ ሂደቱን እንደሚያከናውን ተመላክቷል። በተጨማሪም ከኮንግረሱ የተመረጡ ቡድኖች ያልተሟሉ የኤፕስቲን ፋይሎች ማግኘት ችለዋል የተባለ ሲሆን የማጣራት ስራውም ተጠናክሮ ይቀጥላል ተብሏል። ዶናልድ ትራምፕ በቅርቡ በመላው አሜሪካ ከፍተኛ ቁጣና አድማ የተጠራባቸው ከባድ ተቃውሞዎችን ገጥሟቸዋል። በተለይም ከምርጫ ጋር በተያያዘ ህዝባዊ ተቃውሞዎች እንዲሁም በተለያዩ የፖሊሲ ጉዳዮች ላይ በሀገር ውስጥና በውጭ ከፍተኛ ጫናዎችና ፈተናዎች እያስተናገዱ እንደሚገኙ ዓለም አቀፍ የመገናኛ ብዙሃን እየዘገቡት ይገኛሉ። አድማጮቻችን ወደ ያዝነው የትንታኔ ዜና ስናልፍ የዘንድሮ ሀገር አቀፍ ምርጫ ተቀዛቅዟል ተባለ። የዘንድሮ ሀገር አቀፍ ምርጫ ቅድመ ዝግጅትና እንቅስቃሴ ካለፉት ጊዜያት ጋር ሲነጻጸር መቀዛቀዝ እንደሚታይበት አንድ የተፎካካሪ ፓርቲ ተወካይ ለሀራምቤ ገልጸዋል። የገዢው ብልጽግና ፓርቲ አባል የሆኑ ግለሰብ ደግሞ ተቀዛቅዟል ለማለት የሚያስደፍር ሰዓት ላይ አይደለንም ብለዋል። አድማጮች የዚህን ዜና ዝርዝር ባልደረባችን አይንሸት ሙልጌታ እንደሚከተለው ታስደምጠናለች። ግንቦት 24 ቀን 2018 የሚካሄደው 7ኛው ሀገራዊ ምርጫ ዛሬን ጨምሮ 109 ቀናት ቀርተውታል። ይህ በሀገሪቱ ዴሞክራሲያዊ ስርዓት ላይ ራሱን የቻለ ተጽዕኖ ያሳድራል የተባለለት ምርጫ በአንዳንድ ተፎካካሪ ፓርቲዎች እይታ መቀዛቀስ ተስተውሎበታል እየተባለም ይገኛል። የእናት ፓርቲ ተወካይ አቶ ጌትነት ወርቁ ከሀራምቤ ሬዲዮ ጋር ባደረጉት ቆይታ
የሚታዩ ግልጽ ምልክቶች አሉ። የሀገሩ የጸጥታ ሁኔታ፣ አጠቃላይ ያሉ አስቻይ ሁኔታዎች፣ ፓርቲዎች በራሱ መዳከም፣ በፖለቲካ አመለካከታቸውና በማንነታቸው የታሰሩ ሰዎች፣ በየጊዜው መንግስት እየወሰዳቸው የነበሩ ፍላጎች፣ እነዚህ ሁሉ ተደማምረው አሁን ለደረስንበት ያደረሱን ይመስለኛል። አቶ ጌትነት አማራጭ የኢኮኖሚና የፖለቲካ ፖሊሲዎቻቸውን ለመራጩ ህዝብ ለማስገንዘብ በተለያዩ አካባቢዎች የተፈጠረው የጸጥታ ስጋት ማነቆ እንደሆነባቸው ጠቁመዋል። እንደምታውቀው እንግዲህ ፖለቲካ እንስራ ከተባለ አማራ ክልል የመጀመሪያው ነው። እንግዲህ በጥቂቱ ተቃዋሚዎች እንደ ልብ ተንቀሳቅሰው ስራ ሊሰሩበት የሚችለው ቦታ አዲስ አበባ፣ ደቡብ የተወሰኑ ቦታዎች ነው። ተመልከት፣ አሁን አማራ ክልል ሙሉ በሙሉ ዝግ ነው። የትኛውም ተቃዋሚ ኃይል በዛ ቦታ ላይ ቢሳተፍ ራሱን መስዋዕት አድርጎ ነው ወይም እጩውን መስዋዕት አድርጎ ነው እየደረሰበትን ይድረስበት ብሎ ነው። ከቦታ ቦታ ተንቀሳቅሰህ ደግሞ መስራት አትችልም። ከአዲስ አበባ ተነስተህ አማራ ክልል መሄድ 4-5 ሆነ በባስ መሄድ፣ ከአዲስ አበባ ተነስተህ ወደ ወለጋ መንቀሳቀስ፣ ወደ ድሬዳዋ መሄድ አትችልም። ስማቸውን ከመጥቀስ የተቆጠቡት ድምጻቸው እንዳይቀረጽ ያሳሰቡ አንድ የደሴ ከተማ የብልጽግና ፓርቲ አባል ግን የምርጫው ቅድመ ዝግጅትና እንቅስቃሴ ተቀዛቅዟል ለማለት የሚቻልበት ሰዓት ላይ አይደለንም ብለዋል። የተፎካካሪ ፓርቲዎች ቅስቀሳና ሌሎች እንቅስቃሴዎች ምርጫ ቦርድ ባወጣው መርሃ ግብር የሚፈጸም ሲሆን የፉክክር መንፈሱም ጊዜውን ጠብቆ እንደሚመጣም አመላክተዋል። ተንቀሳቅሰን ፕሮግራማችንን እናስተዋውቅ ቢባል እንኳን የአየር እንጂ የየብስ ትራንስፖርት መጠቀም አይቻልም የሚሉት አቶ ጌትነት የትኬት ዋጋ ውድነት ተፎካካሪ ፓርቲዎች ላይ ቀጥተኛ ተጽዕኖ እንደሚያሳርፍ ገልጸዋል። ምርጫ በተፈጥሮ ያው ካፒታል ኢንቴንሲቭ ነው። እንደምታውቀው በጣም በርካታ ገንዘብ የሚፈልግ ነው። ይህንን ገንዘብ ለ5-6 ነው። ከዚህ ደሴ ደርሶ መልስ ለአንድ ሰው ትኬት የሚያስወጣውን ታውቀዋለህ። ከዚህ ቀደም 3-4 ሰው የሄድበት የነበረ ገንዘብ ነው አሁን ለአንድ ሰው የሚወጣው። ያም እንግዲህ ከተገኘ ነው። ቀደም ብለህ ከቆረ እነዚህን ሁሉ ሀስል ስትጨማምራቸው በምርጫው ውስጥ እንሳተፍ የሚል ውይይት እንጂ ሊኖር የሚችለው የእኛም ፓርቲ ምሳሌ አድርጌ ብነግርህ የምርጫ ጊዜው ሊጠናቀቅ 1 ሳምንት 2 ሳምንት እስኪቀረው ድረስ ከፍተኛ ክርክር ነበር። ከፍተኛ ክርክር፣ አንገባም እንገባለን። በመጨረሻ ላይ አንገባም የሚለው በርካታ ድምጽ ነው። በጣም ብዙ ውይይት ካረግነባቸው ጉዳዮች በፓርቲ ታሪክ ውስጥ ይሄኛው አንዱ ነው የሚመስለኝ። የሚገርም ነገር አንገባም የሚለው አብላጫ ድምጽ ወስዶ ግን እስቲ ቆይ አንገባም እና እንገባለን ከሚለው ሻርፕ ውሳኔ በመሀል ላይ ያለ ግሬይ ኤሪያ እንፈልግና እጩዎችን ማስመዝገብ እንጀምር። 10ም ተገኘ 15 100ም ተገኘ 200 ይመዝገቡ። ሁኔታዎች ከባሰባቸው እንወጣለን። የተሻለ ነገር የሚመጣ ከሆነ ደግሞ ቢያንስ እዛው ውስጥ ሆነን የፖለቲካ ስራ ለመስራት ምቹ ሁኔታ እንፈጥርበታለን ብለን ነው እንግዲህ እዚህ ያለን። በዘንድሮ ሀገራዊ ምርጫ የህዝብ ተወካዮች እና የክልል ምክር ቤት አባላት ብዛት 2916 እንደሚሆን ብሔራዊ ምርጫ ቦርድ ይፋ ባደረገው መረጃ አስታውቋል። ቁጥሩ በ6ኛው ዙር ጠቅላላ ምርጫ ከነበረው የምክር ቤት አባላት ብዛት የ465 ጭማሪ አሳይቷል። ኢትዮጵያ ውስጥ እየተስተዋሉ ካሉት የጸጥታ ስጋቶችና ከአስቻይ ሁኔታዎች ውስንነት አንጻር ይህን ማሳካት ይቻላል ሲሉ አቶ ጌትነት ይጠይቃሉ። አክለውም የተፎካካሪ ፓርቲዎች ቁጥር ከሚጠበቀው በታች መሆኑን በማውሳት ይህም የምርጫውን ውጤት ተገማች ያደርገዋል በማለት ስጋታቸውን አጋርተዋል። ከሞላ ጎደል ቀድሞ ያለቀ ነው። ኦሮሚያን ከሞላ ጎደል ሴኪዩር አድርጓል መንግስት። ምንም ያን ያህል ተሳታፊ የለበትም። በእኛም በኩል በሌሎችም ነው። ፌኮ በጥቂት ሊያዳደሩ ይችሉ ነበር። ከበፊት ጀምሮ እንደምታውቀው ነው። ትግራይ ነው የምታውቀው ነው። ደቡብ የተወሰኑ ቦታዎችን ይጨምራል። ኦሮሚያ ክልልን እንትን ያደርጋል። አዲስ አበባ ላይ የምታውቀው ነው። በዚህ ውስጥ መንግስት ቀድሞውኑ ምርጫውን ጨርሶታል ልትለው ትችላለህ። ወይ ለሱ ይጠቅማል፣ ካልሆነ ለሁለታችንም አይጠቅም። እኔ እዚህ ውስጥ ገብቼ ሚናዬ ምንድን ነው የሚለው ለፓርቲዎች ፈልጎ ማግኘት በጣም ከባድ ነው። የደሴ ከተማ የብልጽግና አባሉ ከጸጥታው ጋር ተያይዞ በአንዳንድ አካባቢዎች ስጋቶች መኖራቸውን ቢያምኑም ስጋቱ የምርጫ ሂደቱን የሚያስተጓጉል አይመስለኝም ብለዋል። እኒሁ አስተያየት ሰጪ ከኢትዮጵያ በከፋ የጸጥታ ስጋት ውስጥ ሆነው የተሳካ ምርጫ ያደረጉ ሀገራትንም በዋቢነት አንስተዋል። በዓለም ዙሪያ በ64 ሀገራት ምርጫ መካሄዱን በመጥቀስ ከእነዚህም አብዛኞቹ የጸጥታ ስጋት የነበረባቸው ናቸው የሚሉት አስተያየት ሰጪው በተለይ ራሽያ ከዩክሬን፣ አዘርባይጃን ከአርሜኒያ ግጭት ውስጥ ሳሉ ምርጫ ማድረጋቸውን አመላክተዋል። በሌላ በኩል የእናት ፓርቲው አቶ ጌትነት የምርጫ ሜዳው ቢስተካከል እንኳ በተለይም በህዝብ ባለቤትነት ስም የተቋቋሙ የሀገር ውስጥ መገናኛ ብዙሃን ለተፎካካሪ ፓርቲዎችና እጩዎች የሚሰጡት እድል አነስተኛ፣ አንዳንዴም ሙሉ በሙሉ ዝግ በመሆኑ የምርጫው ውጤት ላይ ተጽዕኖ ያሳርፋል ማለታቸውም አልቀረም። በእርግጥ የኢትዮጵያ መገናኛ ብዙሃን ባለስልጣን በ7ኛው ሀገር አቀፍ ምርጫ ለፖለቲካ ፓርቲዎችና
ለግል ተወዳዳሪዎች ለምርጫ ቅስቀሳ የሚውል ነፃ የአየር ሰዓት ለማደላደል ይረዳው ዘንድ ሀራምቤ ሬዲዮ ጣቢያን ጨምሮ ለተለያዩ የሀገር ውስጥ መገናኛ ብዙሃን በጻፈው ደብዳቤ የዜና መርሃ ግብርና የስርጭት ቋንቋቸውን እንዲያስታውቁም ጠይቋል። አንዳንድ አስተያየት ሰጪዎች የምክር ቤቱ ወንበር ሙሉ በሙሉ በገዢው ፓርቲ ከተሞላ የሀሳብ ብዝሃነት አይኖርም፣ ተጠያቂነት አይሰፍንም፣ አማራጭ እይታዎች አይስተናገዱበትም ሲሉም ስጋታቸውን ያሰማሉ። በዚህ ሀሳብ የሚስማሙት አቶ ጌትነት መንግስት ለመመስረት የሚያስችለውን ድምጽ ማግኘት የማይቻልበት አጋጣሚም ሊከሰት ይችላልም ይላሉ። ለምሳሌ ትግራይ 38 ወንበር ይይዛል። አማራ ክልል 138 አካባቢ ወንበር ይይዛል። ኦሮሚያ 178 ወንበር ይይዛል። ኦኬ ደረስት እንደዛ 178 ወንበር የሚይዘው ኦሮሚያ ማንም ተወዳዳሪ ሳይኖር ትወዳደራለህ ኦር አታረግም ምርጫ በበርካታ ቦታ። አማራ ክልል ሙሉ በሙሉ ማድረግ አትችልም። ካረክ ምናልባት 10 15 ወይም 20 ያለባቸውን ኤሪያዎች አድርጎ መንግስት ለራሱ ጥቅም ሊያደርገው ይችላል። ትግራይ አይታሰብም። 50 ሲደመር አንድ እንኳን ድምጽ አምጥቶ መንግስት የመመስረቻ ወደ 300 ቢያንስ ያስፈልገው ነበር። አያሟላለት በዓለም አቀፉ ማህበረሰብ ዘንድ የሚኖርህ ተቀባይነትና ሀገሩ ላይ የሚኖረው እይታ ደግሞ አሁንም ምናልባት በቀጣይ ማዕቀቦች፣ በቀጣይ ደካማ መንግስት፣ በቀጣይ ለውስጥ ጉዳይ ትኩረት የማይሰጡ እንዲህ ያሉ ነገሮች ሊከሰቱ ይችላሉ። ያው ይሄ ድሃው ላይ የሚያርፈው የመድኃኒትና የደራሽ ምግቦችን እጥረት እያጋጠመ ቁምስቅላችን እንደምታየው ነው። ዓለም በራሱ መንገድ እየተጓዘ ነው አይደል? ትላንትና እጃቸውን ይዘረጉ የነበሩ ሀያላን አሁን እየሸሹ ነው። ከዛ አረፈደም። አንደኛ የፖለቲካ እስረኞችን ጨክኖ መፍታት፣ ሁለተኛ የፖለቲካ መድረኩን ክፍት ማድረግ፣ እንወያይበት፣ ሚዲያው ክፍት ይደረግ ማለት እየወጣ ሁሉ የሚሰዳደብበት ማለት አይደለም። ነጻነት በልኩ ማለት ነው። ጦርነቶች በድርድር ይቁሙ። በተለይ የጸጥታና የሰላም ጉዳይ ምርጫው ራሱ ደግሞ ሰላምን ይፈልጋል። በህዝብ ተወካዮች ምክር ቤት አብንን በመወከል ንቁ ተሳትፎ ሲያደርጉ የነበሩት ዶክተር ደሳለኝ ጫኔ የተፎካካሪ ፓርቲዎችን በመወከልም ሆነ በግል በመጪው ምርጫ ላይ እንደማይሳተፉ ለወከላቸው የባህር ዳር አካባቢ ህዝብ አስታወቁ መባሉ ሰሞናዊ መነጋገሪያም ነበር። በሌላ በኩል በ2013 ዓ.ም ተካሂዶ በነበረው 6ኛው ሀገራዊ ምርጫ የአማራ ብሔራዊ ንቅናቄ አብን አባል በመሆን በምርጫው የተወዳደሩትና የህዝብ ተወካዮች ምክር ቤት ወንበርን ያሸነፉት ዶክተር አበባው ደሳለውና ዶክተር ይሃለም ታምሩ በዚህኛው ምርጫ በኢሃፓ አባልነት እንደሚወዳደሩም አስታውቀዋል። አድማጮቻችን ዜናዎቹ አብቅተዋል። ከመሰናበታችን በፊት የነገርናችሁን የዜና ርዕሶች እናስታውሳችሁ። ኢትዮጵያ በሙስና ከ182 ሀገራት በ96ኛ ደረጃ ላይ ስለመቀመጧ፣ የዘንድሮ ሀገር አቀፍ ምርጫ ተቀዛቅዟል ስለመባሉ፣ የኢቢኤስ ቴሌቪዥን መስራች አቶ አማን ፍጻሐ ጽዮን ከዚህ ዓለም በሞት ስለመለየታቸው፣ ደቡብ አፍሪካ በ2025 በግብርና ወጪ ንግድ ሪካርድ ስለማስመዝገቧ፣ ፓርላማው በሀገሪቱ የሚገኙ የፖለቲካ ፓርቲዎች የሚታገዱበትን ሕግ ስለማጽደቁ ከአፍሪካ፣ ሴኔቱ ፕሬዝዳንት ትራምፕ ላይ ተጨማሪ የማረጋገጫ ፋይሎችን በማጣራት ላይ እንደሚገኝ ስለመገለጹ ከዓለም አቀፍ። አድማጮች ለሰዓቱ ያዝናቸው ዜናዎች እነዚህን ይመስሉ ነበረ። ዜናዎቻችንን ጨምሮ የተለያዩ ዕለታዊ ዝግጅቶቻችንን በዌብሳይታችን www.radioharambe.com በኩል በቀጥታ ስርጭት እንድትከታተሉ እየጋበዝኩ እኔ ከወዲሁ እሰናበታለሁ። ከቀሪ ሃራምቤ ሬዲዮ ዝግጅቶች ጋር መልካም ጊዜ ይሆንላችሁ።